ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ቻናላችንን እንዲጀምሩ አዲስ የሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ ቻናላችንን እንድትቀላቀሉ የበለጠ እግር ኳሳዊ ኮንቴንቶች እንዲደርሳችሁ የደወል ምልክቷንም መጫናችሁን እንዳትረሱ። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሶስተኛ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው ወደ ለንደን ስታንፎርድ ብሪጅ ይወስደናል። በቀጥታ ዛሬ በይፋ ቼልሲ የሚያሳውቀው የአሰልጣኝ ቅጥር ስፔናዊው ታክቲሽያን በሜዳ ውስጥ በተጫዋችነት ዘመኑ ያለው አስደናቂ ጉዞ፣ በአሰልጣኝነት ዘመኑ ትላልቅ ታሪኮችን መጻፍ የቻለ ገና ወጣት የ44 ዓመት አሰልጣኝ የቀድሞ የሊቨርፑል፣ የማድሪድ፣ የባየር ሙኒክ ተጫዋች የሆነው ከስፔን ብሔራዊ ቡድን ጋር ወርቃማውን ዘመን ከዩሮ 2008 2010 በአህጉራችን የተዘጋጀውን የዓለም ዋንጫ እንዲሁም የ2012 ዩሮ ከስፔን ብሔራዊ ቡድን ጋር 3 ተከታታይ የዓለማችንን ግዙፍ ውድድሮችን በማንሳት ታሪካዊ የእግር ኳስ ጆርኒ ያለው አስደናቂው የቀድሞ የአማካይ ክፍል ተጫዋች የአሁኑ አሰልጣኝ ቼልሲ ጃቢ አሎንሶን በይፋ መቅጠሩን ዛሬ ይፋ ያደርጋል። ትናንትና ሁሉም ቅድመ ሁኔታዎች መጠናቀቃቸው እንግዲህ በይፋ ታውቀዋል። ይሄ አስደናቂ የቼልሲ በብሉኮን ዘመን ከተደረጉ ሹመቶች ውስጥ ምናልባት እጅጉን ደጋፊውንም የእግር ኳሱንም ቤተሰብ ያሳመነው የስራ ቅጥር ነው። በብሉኮን ቆይታ ኤንዞ ማሬስካ ጥሩ ሂደት ሄደዋል። ምንም ጥያቄ የለው። ምርጥ ሂደት ሄደዋል። ቡድኑም በብዙ መመዘኛ የእግር ኳስ ሀዲድ ወደ ስኬት የሚያመጣው ሀዲድ ውስጥ አስገብተዋል። ግላዊ ጥያቄዎች፣ አንዳንድ የስልጣን ክፍፍል ላይ ያለው ቅሬታ፣ ከበስተጀርባ ያሉ ጉዳዮች ባለመፈታታቸው ትልቁን ትራንዚሽን አላስቀጠሉም። 569 ቀን የቆዩ ብቸኛ አሰልጣኝ ናቸው በብሉኮን ዘመን። ይሄ ደግሞ በጣም የኤንዞ ማሬስካን የመሬት የወረደ ተጨባጭ የቡድን ግንባታን የሚያሳይ ምንም እንኳን ባለመዝለቁ በርካታ ቁጭቶች ቢነሱ ከዛ በፊት ከቱኸል አንስቶ ግራም ፖተር፣ ላምፓርድ፣ ፖቼቲኖ በርካታ አሰልጣኞች ከዛ ኤንዞ ማሬስካ፣ ሊያም ሮሲኒር የ6 ዓመት ኮንትራቱ በ107 ቀን የተጠናቀቀም አሰልጣኝ። እንደነዚህ አይነት ጉዳዮችን በብሉኮን ዘመን ቼልሲ በተወሰነ መልኩ መስከር የቻለው በኤንዞ ማሬስካ ውስጥ ነው። በደንብም ሰክኗል ብለን የምናስበው ግን ርቀቱ አሁን ከነበረው መንገጫገጭ፣ ከነበረው ክራይስ፣ ከነበረው አለመረጋጋት አንጻር ማሬስካ ጥሩ ጉዞ አድርገዋል። አለመዝለቃቸው የኃላፊዎቹም ክፍተት እንዳለ ሆኖ በርካታ ጉዳዮች መደላደል ፈጥረው እነዛን ጉዳዮች ማስቀጠል እየቻሉ ለአሰልጣኙ ምቾት ነስተው ውጤት መፈለጋቸው ነው እንግዲህ ትልቁ ሙያዊ ጥፋት። አሁን ግን ከስህተታቸውም የተማሩ ይመስላል ይሄ ውሳኔ። አሁን የብሉኮን ኃላፊዎች በባህዳድ ኤግባሊ እና በቶድ ቦይሊ የሚመራው ቡድን የሪኩፕመንት አባላቱ ከስፖርቲንግ ዳይሬክተር እንግዲህ ክፍፍሉን ታውቃላችሁ። 5 አይነት ስፖርቲንግ ዳይሬክተር አለ። 39 ዘርፎች አሉ በቼልሲ ቤት። እነሱን ጉዳዮች እናቆያቸውና ሁሉም በአንድ ላይ የተስማሙበት ነው። የሀሳቦች ልዩነት የለም። ለቀናት ለሳምንታት ከሊያም ሮሲኒር ስንብት አንስቶ በገበያው ላይ አሰልጣኝ ሲመለምሉ፣ አሰልጣኝ ሲያስሱ ከአንቶኒ አሮላ እስከ ማርኮ ሲልቫ፣ ከሴስ ፋብሪጋዝ የቀድሞ ተጫዋቻቸው እስከ ፊሊፔ ሉዊስ፣
ከፊሊፔ ሉዊስ እስከ ኦሊቨር ግላስነር እስከ ማርኮስ ሲልቫ ድረስ ተጉዘው ሁሉንም ሲቪያቸውን ከተመለከቱ በኋላ በጣም በሃይ ስታንዳርድ ሌቭል ያደነቁትና የቼልሲ ኃላፊዎች ለራሳቸው የተገረሙበት ሲቪ የስፔናዊው ጃቢ አሎንሶ። ለምን እንደዚህ ተገረሙበት? የሱ አስደናቂ የአሰልጣኝነት ኬሪየር ማድሪድ ቤት በነበረው የ4 ወራት ቆይታ የ3 ዓመት የኮንትራት ዘመኑ በ3 ወር ውስጥ መገደቡ የዛቪ አሎንሶ 70.2% ዊኒንግ ሬት ያለው አሰልጣኝ የለቀቀበት መንገድ ፍትሃዊ አለመሆኑን ዓለም በአንድ ድምፅ የተስማማበት ነበር። ታስታውሳላችሁ የሪያል ማድሪድ ቤቱ ቆይታ በተጫዋቾች ኢጎ ምክንያት በተጫዋቾች ከአሰልጣኝ በላይ ባላቸው ስልጣንና ተሰሚነት ምክንያት አንድ እግር ኳሳዊ ትልቅ የስልጠና ማዕከል የሆነ ትልቅ ኢፈርት ያለው ገና ያልተብላላ ገና ያልጨረሰው ሚሽን ያለው ገና ረጅም የአሰልጣኝነት ዘመን ላለው አሰልጣኝ ማድሪዶች የከፈቱት በር አንድ በር ብቻ ነው። ስልጠና ሄድ ኮች አድርገው ተጫዋች ይሰማል። ከአሎንሶ በላይ ተጫዋች ተጽዕኖ ይፈጥራል። በትሬኒንግ ሜዳ ላይ በፍላጎት የመሰልጠን ጉዳይ የለም። የትሬኒንግ ሜዳ ላይ ዘግይቶ የመምጣት ትሬኒንጎች ላይ በአግባቡ አለመፈጸም፣ ቡድን ተከፋፍሎ የዩሮፒያን ክለቦች ለዛቪ አሎንሶ የዩሮፒያን ተጫዋቾች፣ የላቲን አሜሪካ ተጫዋቾችና የተወሰኑ የዩሮፒያን ተጫዋቾች ወደ ቪኒ ግሩፕ ተቀላቅለው ቡድን ተለይቶ የነባፔ ኢንፍሉዌንስ ከፍ ሲል ቡድን የነ ቪኒሺየስ ኩርፊያ ከፍ ብሎ እንግዲህ ጉዳዮች ሁሉ ምስቅልቅል ላይ ባለበት አሎንሶ ለቆም ለማስተካከል ፔሬዝ ተቸግረው ዛሬ ላይ ቁርጠኛውን የቀድሞ የቼልሲ ሌጀንድ ጆዜ ሞሪኖን ለማምጣት እስከ መገደድ ድረስ የደረሱበት የማድሪድ የመልበሻ ክፍል በዚህ ገና ውስን ኤክስፒሪየንስ ባለው ረቂቅ የጨዋታ ዘይቤ ካለው አሰልጣኝ ጋር ይሄ የማድሪድ ኢጎ ማስተናገድ ከባድ ነው። ግን ለአሎንሶ ትልቅ ኤክስፒሪየንስ ነበር። አሁን ቼልሲ ትልቁ አድቫንቴጅ አሎንሶ በማድሪድ ያለው ቆይታ የበለጠ ከፍ ያለ ኤክስፒሪየንስ እንዲያገኝ ረድቶታል። ይሄ ጉዳይ ቼልሲዎችን የበለጠ ይጠቅማቸዋል ማለት ነው። ዛቪ አሎንሶ በሌቨርኩዘን ያለው የአሰልጣኝነት ዘመን ለአብዛኛው አሰልጣኞች ለአብዛኛው በሙያው ላይ ላሉ ባለሙያዎች ትልቅ በተለይ በሀገራችን ላሉ ወጣት አሰልጣኞች ትልቅ በር የከፈተ እግር ኳሳዊ አስተሳሰብ ላመኑበት የጨዋታ ስታይልና ለሚያውቁት የጨዋታ መንገድ ተገዢ መሆን ምን ያክል ርቀት ሊጓዝ እንደሚችልና ምን ያክል ርቀት ምን ያክል ዋንጫዎችን ድሎችን ለማምጣት እንደሚያስችል ያረጋገጠበት የሌቨርኩዘን ቤት ቆይታ ነበር ዛቪ አሎንሶ ማድረግ የቻሉ። ይሄ ቆይታው እንግዲህ ጃቢን በብዙ መመዘኛዎች ለስኬት አብቅቶ ጃቢ አሎንሶን በክብር በቡንደስሊጋው ታሪክ ተደርጎ ማያውቀው ወይም ሀያሉን ባየር ሙኒክ ያላደረገውን ኢንቪንሲብል ቡድን ገንብቶ ሳይሸነፍ የሊጉን ዋንጫ ያሳካ ብቸኛ ቡድን ተደርጎ እንዲወሰድም አድርጓል። ይሄ አንድ አሰልጣኝ እግር ኳሳዊ ፊሎሶፊው በጣም ከፍተኛና ረቂቅ ካልሆነ በስተቀር ከመሬት ተነስቶ አንድ ቡድን በቀላሉ ባየር ሙኒክ የሚባል የሊጉ ከሀያልነትም በላይ ሊጉን የተቆጣጠረ በባየር ሙኒክ ደረጃ ሌሎች ክለቦች እንደማይገነቡ ጭምር ማረጋገጫ የተሰጠ ወይም በባየር ሙኒክ ስታንዳርድ ደረጃ ክለቦች ኮምፒት ለማድረግ እንደሚቸገሩ እየተነገረ እዛ ሊግ ውስጥ ሄዶ ባየር ሙኒክን በደርሶ መልስ ጨዋታ ድል አድርጎ ዋንጫ እንደማሸነፍ ትልቅ የአሰልጣኝነት አቅም መለኪያ የለም። ግን ዛቪ አሎንሶ ለምንድን ነው እንደዚህ በዓለም እግር ኳስ ውስጥ በጣም በከፍተኛ ሁኔታ እንዲወደስ እንዲታይ በርካታ ክለቦች እንዲፈልጉት የሊቨርፑል ደጋፊዎችም እንደው ምን ሲሉ ነበር? እባካችሁ ኃላፊዎቻችን ንቁና ይሄን ዝውውር ሃይጃክ አድርጉ፣ አሎንሶን አምጡልን፣ ቡድናችንን እናትርፍ የሚል ጥሪ እስከ ማቅረብ ያደረሷቸው ምን ቢኖረው ነው ዛቪ አሎንሶ የሚለውን ጉዳይ እስቲ እንመልከት። ከዛም በኋላ የዛቪ አሎንሶ ቡድን ታክቲካል ኢንስትሩመንቱ ምንድን ነው የሚለውን ደግሞ የበለጠ ታክቲካል ንድፈ ሀሳቡን የምናነሳ ነው የሚሆነው።
በዋነኝነት ለአሎንሶ እዚህ ደረጃ መድረስ ትልቁን ጉዳይ ያበረከቱት ወይም በዛቪ አሎንሶ በዚህ የአሰልጣኝነት ታሪክ ውስጥ ትልቁን ድርሻ የሚወስዱ የየራሱ ይህን የቀድሞ ተጫዋችን ያሰለጠኑ የዓለማችን ምርጥና ውድ አሰልጣኞች አሉ። እሱ በነበረው አንዳንድ ቃለ መጠይቅ እንዳነሳው ከሆነ ዛሬ ላይ ለአሰልጣኝነት እንዲበቃ ካስቻለው ዋነኛ ምክንያቶች መካከል በመጀመሪያ ደረጃ ወደ ሊቨርፑል በ2004 እና 5 የውድድር ዓመት ከሪያል ሶሲዳድ በ14.5 ሚሊዮን ፓውንድ ሲመጣ በታክቲክ በጣም ዕውቅ እንደሆነ የሚነገረው የዘመኑ የታክቲክ ማስተር ተደርጎ ትልቅ ዕውቅና የሚሰጡት ራፋኤል ቤኒቴዝ ተጫዋቹን የሊቨርፑል የአማካይ ክፍል ልብ አደረጉ። ከቤኒቴዝ ጋር አንድ ተጫዋች ሲቆይ የሚያጎለብተው እግር ኳሳዊ ዕውቀቱንም ጭምር ነው። በታክቲክ ረገድ ታክቲካሊ ሁሉንም ተመልከቱ እስቲ። ከቤኒቴዝ ጋር የሰሩ ማን ማኔጅመንት ዜሮ ይላሉ፣ ታክቲክስ ማስተር ክላስ ነው የሚሉት። በቃ በታክቲክ ቤኒቴዝ አይታማ እና በአንድ ፕሮግራም እንደውም ኦቨርላፕ ላይ ራፋኤል ቤኒቴዝ ቀርቦ ምንድን ነበር ሲል የነበረው? ቲኪታካ ኢዝ ኤ ዌስት ኦፍ ታይም ሲል ነበር። ቲኪታካ መጫወት ጊዜ ማቃጠል ነው ይላል በሱ እግር ኳስ አስተሳሰብ። ያንን የሚልበት የራሱ ሪዝን አለ። ተመልከቱ፣ ታክቲካሊ ጄኑን ከሆነ አሰልጣኝ ጋር የመጀመሪያ የእግር ኳስ ኬሪሩን ከፍታ የጀመረው ከማን ጋር ነው? ከቤኒቴዝ ጋር። ይሄ ተጫዋች ምን ያክል ነው አእምሯዊ ዝግጁነቱ በታክቲክ ልቀት የሚዳብረው ከፍ የሚለው። ከዛም በኋላ በ2009 ወደ ጋላክቲኮ ኢራ ድጋሚ ፍሎሬንቲኖ ፔሬዝ ሲመረጡ ቤንዜማ፣ ሮናልዶን፣ ካካን ባስፈረሙበት የዝውውር መስኮት አሎንሶን ከሊቨርፑል አመጡ። ያኔ ደግሞ በዘመናዊ እግር ኳስ ዛሬ ላይ አንድ የእግር ኳስ አጫወት ሲስተም ያበረከቱት በጣም የላቀ ኤክስፒሪየንስ እንዳላቸው የሚነገረው በፔፕ ጋርዲዮላ የሚደነቁት ማኑኤል ፓሌግሪኒ ጋር ነው ሄደው የስፔንን እግር ኳስ ከእንግሊዝ እግር ኳስ ጋር አገናኝተው አደባልቀው አስማምተው በእንግሊዝም ስኬታማ ሆነዋል። በስፔንም ከቪላሪያል ጋር ጥሩ የአሰልጣኝነት ቆይታ የነበራቸው ጋር ማኑኤል ፓሌግሪኒ ጋር ነው የተጓዘው። ከማኑኤል ፓሌግሪኒ በኋላ በቼልሲ ቤት በሰራው ደማቅ ታሪክ ወደ ኢንተር ሚላን ተጉዘው በቼልሲም በኢንተር ሚላንም በታሪክ መዝገብ ያልተጻፉ ስኬቶችን ማምጣት የቻሉት ዘ ስፔሻል ዋን ጆዜ ሞሪኖ ወደ ማድሪድ መጡ። ተመልከቱ የአሎንሶን የእግር ኳስ ተጫዋችነት እድገት፣ እንዴት ይሄ ተጫዋች በእግር ኳስ ኬሪሩ ታክቲካሊ ሊዳብር እንደሚችልና ሊያድግ እንደሚችል ከነዚህ አሰልጣኞች ጋር በመቆየቱ ምክንያት ከጆዜ ጋር አስደናቂ የማድሪድ ቤት ቆይታ አደረገ። ጆዜ ለቀቁ፣ ካርሎ አንጀሎቲ መጡ። ከአንጀሎቲ ጋር አስደናቂ ቆይታና የሻምፒየንስ ሊግን ታሪክ ከሊቨርፑል በኋላ በማድሪድ ቤት ደገመ። ከዛም በኋላ በቀጥታ የተጓዘው ወዴት ነው? ከአንጀሎቲ ጋር አብሮ ሰርቶ በማድሪድ ከሞሪኖ ጋር ከፔሌግሪኒ ጋር ሰርቶ ወደ ባየር ሙኒክ የዘመናዊ እግር ኳስ ሳይንቲስት ወደሆነው ፔፕ ጋርዲዮላ ነው የተጓዘው። ያኔስ በፔፕ የተሰጠው ሚና ጋርዲዮላ አሎንሶን ካገኘ በኋላ 4-1-5 ፎርሜሽን ይጫወት ነበር። ከአሎንሶ ፊት ለፊት ማሪዮ ጎዘንና ቶማስ ሙለርን አድርጎ ሮበንና ሪበሪ ወይም ክስሊን ኩማንና ዳግላስ ኮስታን ከሮቤርቶ ሊቫንዶስኪ ጋር አጣምሮ አንድ አሎንሶን ብቻ አማካይ በማድረግ የአሎንሶን የበለጠ ኤክስፒሪየንስን ተመልከቱ። ስለዚህ አሎንሶ የሰለጠነባቸው 5 አሰልጣኞችን ካያችሁ በእግር ኳስ ፍልስፍናቸው ፍጹም የተለያዩ አሰልጣኞች ናቸው። ስለዚህ ይሄ ተጫዋች በተጫዋችነት ዘመኑ ይሄ አሰልጣኝ ከተለያዩ አሰልጣኞች የሚወስደው ታክቲካል ዕውቀት ዛሬ ላይ ለደረሰው የስልጠና አቅም ትልቅ መንገድ መክፈቻ ነበር። አሎንሶ በሙኒክ አቆመ። ከዛም በኋላ የእግር ኳስ ስልጠናውን ጊዜ ጀመረ። ያኔስ በቀጥታ በአንድ ኢንተርቪው ላይ እንዳደመጥነው ከሆነ ለ2 ሰዓት ከምናምን የቆየ ከኤርገን ክሎፕ ጋር ቆይታ አደረገ። የኤርገን ክሎፕን ስልጠና ወሰደ። ፕረስ የማድረግን ታክቲካል እንቅስቃሴ በሊቨርፑል ቤት ተመላልሶ ከኤርገን ክሎፕ ስልጠና
የማጎልበት ስራውን አጠናቀቀ። ወደ ሪያል ሶሲዳድ ቢሄደ ከሶሲዳድ በቀጥታ በቀጣዩ ዓመት ወደ የመጀመሪያ ኃላፊነቱን የወሰደው በባየር ሌቨርኩዘን ነበር። ከዛ በፊት ግን እነዚህ በክለብ ደረጃ ያሰለጠኑት ናቸው ታክቲካሊ ጂኒየስ የሆኑ አሰልጣኞች ሁሉም በየዘርፉ። በብሔራዊ ቡድን ደረጃ ደግሞ የስፔንን ጄኔሬሽን ያበቁ ጣጣውን ያለቀ ጄኔሬሽን ያፈሩት አራጎኔዝ አንዱ ቁልፍ ተጫዋች ሆኖ ነበር አሎንሶ። ከዛም በኋላ የስፔን ጎልደን ጄኔሬሽን ከቪሴንቴ ዴል ቦስኬ ጋር ሁለቱን ስፔናውያን አሰልጣኞችን ደግሞ ተመልከቱ። የሐሰተኛ 9 ቁጥር መሐንዲስ የሆነው ዴል ቦስኬ፣ በተቃራኒው ደግሞ በአጥቂ መጫወትን ባህል አራጎኔዝ። ይሄ ተጫዋች ምን አይነት የእግር ኳስ ዘመኑ ቆይታ እንደነበር ተመልከቱ። በስኬት የተደላደለ በአሰልጣኞች ከፍ ያለ ሙያዊ እውቀት የተደራጀ ቡድን ውስጥ ያውም የቡድኑ የልብ የምትሆነው ቁልፍ ሚና የሚሰጡ ትላልቅ ኃላፊነቶችን የሚረከብ ተጫዋች ነበር። ታዲያ ዛሬ ላይ ወደ ስልጠናው ሲመጣ ባየር ሌቨርኩዘንን ሲረከብ ታስታውሱ እንደሆነ ባየር ሌቨርኩዘን 17ኛ ደረጃ ነበር። ሌቨርኩዘንን ተቀብሎ 16 ተከታታይ ጨዋታ ሳይሸነፍ ለኤሮፓ ሊግ አበቃ። ለኤሮፓ ሊግ ደረጃን ይዞ እንዲያጠናቅቁ አደረገ። በቀጣዩ የውድድር ዓመት ባየር ሌቨርኩዘንን ይዞ በቀጥታ ለሻምፒዮናነት ነበር መብቃት የቻለው። ሻምፒዮና ሲሆን አንድም ጨዋታ አልተሸነፈም። አንድም ጨዋታ ለመሸነፉ ብቻ አይደለም፣ ያስቆጠራቸው ግቦች፣ የጨዋታ የማሸነፊያው መንገዱ፣ የታክቲክ አማራጩ ፍጹም አስደናቂ ነበር። ያውም በመካከለኛ ስብስብ በጣም በየክለቡ ከተረሱ ተጫዋቾች ግራኒት ዣካን አምጥቶ እኮ ነው ዛቪ አሎንሶ ሻምፒዮን መሆን የቻለው ባየር ሙኒክ ባለበት ሊግ ውስጥ። ምን ያክል አሎንሶ መሐንዲስ እና ረቂቅ የእግር ኳስ አሰልጣኝ እንደሆነ የምትረዱት በወረቀት ደረጃ አብዛኛው የእግር ኳስ ቤተሰብ አንድ የሚያነሳት ሀሳብ አለች። ዛቪ አሎንሶ በባክስሪ ሲስተም ነው የሚጫወተው የሚል። በነገራችን ላይ ይሄን መረጃ አብዛኛው የእግር ኳስ ቤተሰብ ምናልባት ኤክስ ላይ ገብቶ ዲቴል አንዳንድ ጉዳዮችን ካልተመለከተ ይህንን መረጃ እንዴት እንደምታገኙ ልጠቅማችሁ። የዣቪ አሎንሶ ሻምፒዮን የሆነበት የውድድር ዓመት ላይ በመጨረሻ የነበረውን የ45 ደቂቃ ኢንተርቪው ለተመለከተ ዛቪ አሎንሶ በአይደንቲቲው የባክስሪ ቡድን የመገንባት ምንም አይነት ፍላጎት እንደሌለው ነው የምትረዱት። ምንም አይነት። ምን ይላል መሰላችሁ? አጫወታችን በወረቀት ደረጃ የባክስሪ ሊመስል ይችላል፣ እንቀይረዋለን። ዲፍረንት ዳይናሚክስ አለው። 2-3-5 እንጫወታለን፣ 3-1-6 እንጫወታለን። አማራጫችን በሜዳ ውስጥ እንደ ተጋጣሚ አግሬሲቭ የምንሆንበት፣ ካውንተር ፕረስ የምናደርግበት፣ ፖሰስ የምናደርግበት፣ በትራያንጉላር ፕረስ የምናደርግበት፣ ሮቴሽናል ትራያንግ ብዙ ያስረዳል። ግን እኔ በሌቨርኩዘን የባክስሪ ሲስተምን እንድጠቀም ያስገደደኝ የሌቨርኩዘን ስኳድ እንጂ እኔ የባክስሪ ሲስተም የበለጠ ያደራጀውበት የእግር ኳስ ፍልስፍና አይደለም። በነገራችን ላይ የመጣ አሁን ዓመት ከ17ኛ ደረጃ 5ኛ ደረጃ ወደ ኤሮፓ ሊግ እንዲያልፍ ባየር ሌቨርኩዘንን ሲያደርግ እኮ ያለውን ሰው ቡድን በባክስሪ አይጫወት፣ በባክፎር ነው የሚጫወቱ። እናውቃለን። በቡንደስሊጋ የምታውቁት ጉዳይ ነው። ታዲያ ማድሪድ ቤት ለምን ባክስሪን አልጀመረም? ወይስ የባክስሪ ሲስተምን እንዳትጫወት ተብሎ አይደለም። ግን ስኳዱ ለሱ የባክፎር ሲስተም ለመጫወት ስለሚያመች በባክፎሩ ነው የጀመረው። ለዛም እኮ ነው ከ11 ጨዋታዎች 10 አሸንፎ ኤል ክላሲኮን ኦክቶበር ላይ አሳማኝ በሆነ መልኩ አሸንፎ በጥሩ ሂደት ላይ ያንን የኤል ክላሲኮ ጨዋታ 72ኛ ደቂቃ ላይ ቪኒን መቀየሩ ይሄን ሁሉ ትርምስ እንዲፈጠር ቪኒሽስ ጁኒየር ያደረገው። በነገራችን ላይ በጣም በእግር ኳስ አንዳንዴ ተጫዋች ከአሰልጣኝ በላይ የሚያደርጉ ክለቦች ለስኬታቸው አጭር ነው፣ ረጅም ርቀት አይጓዙም። ቡድን እያፈረሱ መገንባታቸው የማይቀር የተጫዋች ተሰሚነት ከፍ ያለበት የመልበሻ ቤት ማለት። ምክንያቱም እንዴት ነው አንድ ጨዋታን በበቂ ሁኔታ ተረድቶ ቡድንን ለመገንባት የተሰጠ ኃላፊነት ለአሰልጣኙ ቱል የሆኑ ጉዳዮች እንዴት ከአሰልጣኝ በላይ ሆኖ ተሰሚነት ሊኖራቸው ይችላል? ይሄ ለአንድ ቡድን ግንባታ አጭር ነው፣
የትም ረጅም ርቀት አይሄድም። ለዛ ነው የማድሪድ ክራይስ 2 ዓመት ተከታታይ ታየው፣ አምናም ዘንድሮ። ግን የአሎንሶ የረጅም ጊዜ የእግር ኳስ ኤክስፒሪየንስ እና እውቅ ከሆኑና ታላላቅ አሰልጣኞች ጋር መስራቱ ዛሬ ላይ ሲቪው ላይ በተደራጀ ሁኔታ የተቀመጡ ነጥቦችን የቼልሲ ኃላፊዎችን የበለጠ አሳምኗል። ግን ከአሎንሶ ዝውውር ጀርባ ያለውን ትልቁን ባለሙያ የቼልሲ ደጋፊዎችም ይሄን ፕሮግራም የምታደምጡ የእግር ኳስ ቤተሰቦች አንዳንድ ይሄ ሚስጥራዊ ተደርገው የሚወጡ ዘገባዎች አሉ አይደል? አንድ አሰልጣኝ ሲመለመል ከበስተጀርባው ማን ነበር? ለምሳሌ የርገን ክሎፕ ወደ ሊቨርፑል ሲመጡ ማይክል ኤድዋርድ የርገን ክሎፕን ከማምጣቱ በፊት የሊቨርፑል ኃላፊዎች ወይም ሪኩፕመንት አባላት አንጀሎቲን፣ ሉቺያኖ ስፓሌቲን፣ አሌግሪን፣ ጆዜን ምናምን የማምጣት ፍላጎት ነው። ክሎፕ በጭራሽ በሊቨርፑል እቅድ ውስጥ አልነበሩ። ግን ስፖርቲንግ ዳይሬክተር ሆኖ ከተሾመ በኋላ ብሬንደን ሮጀርስን ኤድዋርድ አሰናብቶ ክሎፕን ሲያመጣ ኃላፊነቱን የተቀበለበት መንገድ ነው ለዛሬው ሊቨርፑል ትልቋ ቀን ተደርጋ የምትወሰደው። እና ከበስተጀርባ ያሉ እውቅ የእግር ኳስ ባለሙያዎች ውሳኔ አንዳንዴ ክለብን ሲያተርፍ እናያለን። ዛሬ ላይ እኔ በአሎንሶ ውሳኔ ላይ ከየትኛውም የብሉኮን አሰልጣኞች ወይም የቼልሲ ደጋፊዎች ለረጅም ዓመት የሚቆይ በፕሮሰስ ውስጥ ግንባታ ያለው ይሄ በሲዝን መሃል ተሰናብቶ በመጣ አሰልጣኝ አጭር ስኬት ከዛም በኋላ እንደገና ሌላ ውጣ ውረድ እንደሚያዩት አይደለም። በፕሮሰስ ለረጅም ጊዜ የሚቆይ የወረደ መሬት የረገጠ የማይንገዳገድ አስተማማኝ የቡድን ግንባታ ዛሬ ባለፉት 10 ዓመት ውስጥ ምናልባት በአስተሳሰብ ደረጃ ማሩሲዮ ሳሪ የጀመሩት አይነት ጥሩ የቡድን ግንባታ ጥርት ያለ የቼልሲ አይደንቲቲ ይሄ ወጣ ገባ በሚል ሄድ መለስ በሚል ባልተረጋጋ ከዛም በኋላ በግሌ ከማሩሲዮ ሳሪ በኋላ ኤንዞ ማሬስካ ነው ቼልሲ ቤት መሬት የወረደ የእግር ኳስ ፍልስፍና ይዞ የጀመሩት። አሁን ከነዚህ አሰልጣኞች በኋላ ሊዘልቅ የሚችል አስተማማኝ አሰልጣኝ ቼልሲ አግኝቷል። ዛቪያ ይሄን የምልበት ዋነኛ ምክንያት ላንሳላችሁ። በ2023-24 ልክ የፈረንጆቹ አዲስ ዓመት አካባቢ የርገን ክሎፕ ከሊቨርፑል አሰልጣኝነት በአመቱ መጨረሻ እለቃለሁ፣ እረፍት እፈልጋለሁ ሲሉ የሊቨርፑል ሪኩፕመንት አባላት የአሰልጣኝ ምልመላ ዘመቻ ወጡ። በዛም ወቅት የክለቡ የሪኩፕመንት አባል የነበረ ትልቅ መሐንዲስ አለ፣ የቡድን ግንባታ መሐንዲስ፣ በጣም ረቂቅ የሆነ የሪሰርች ክፍል ዲፓርትመንት፣ ትልቅ ኤክስፒሪየንስ ያለው ለ10 ዓመት ከሊቨርፑል ቤት ውስጥ ከ10 ዓመት በላይ 14 ዓመት ምናምን የቆየ የኢያን ግራም ምክትል የነበረ ዴቪድ ፋሎ የሚባል በጣም ጂኒየስ የሆነ ሪኩፕመንት አለ። ዛሬ ላይ የቼልሲን ስፖርቲንግ ዳይሬክተር ክፍልን በማገዝና በተሻለ ፖዚሽን የስራ ቅጥር ተፈጽሞለታል። መች መሰላችሁ? ያለፈው ኖቬምበር ከሊቨርፑል ክሎፕ ሲለቁ አብሮ ከለቀቁ ስታፎች መካከል አንዱ ነበር። ዴቪድ ፎሎ ደግሞ ከፖል ዊኒስተንሊ ጋር አብሮ በጋራ በብራይተን ሰርቷል። ከስቲዋርት ላውረንስ ጋር አብሮ ሰርተዋል። በደንብ ያውቃሉ ስለዚህ አይነት ጉዳይ እና የበለጠ ዴቪድ ፎሎ 2023-24 የሊቨርፑል ኃላፊዎች ካደረጓቸው ምልመላዎች ካወጡት አስደናቂ የአሰልጣኝ ምልመላ መካከል አንዱ ዛቪ አሎንሶ ነበር። ያወጧቸው እንዳለ አስተማማኝ የቀጣይ የሊቨርፑልን ሽግግር ጤናማ በሆነ መልኩ ከሚያካሂዱ ባለሙያዎች መካከል ግን በዛን ጊዜ ሪያል ማድሪድ ቀደም ብሎ ካርሎ አንጀሎቲ እንደሚለቁ በአመቱ መጨረሻ ስለተረጋገጠ ማድሪድ ጠይቆት ማንም ክለብ ቢጠይቅ ከማድሪድ የበለጠ የማድሪድ ጥያቄ ቆየኝ ብሎ ወደዛ ክለብ የሚሄድ ተጫዋች የለም፣ አሰልጣኝ የለም፣ ወይም ተጫዋችም የለም። ምክንያቱም የዓለማችን ትልቁ ክለብ ጠይቆ አይሆንም የሚል አሰልጣኝ የለም። ግን የሊቨርፑል ኃላፊዎች ስለዘገዩ ነው ማድሪድ የቀደማቸው። ማድሪድ ቀደማቸው አሎንሶን ለመውሰድ። ያ በሊቨርፑል ቤት የተሰራው ትላልቅ ጥናቶችን ሲመራ የነበረው ዴቪድ ፋሎ ዛሬ ላይ የቼልሲ
ባክሩም ስታፍ ውስጥ ከስፖርቲንግ ዳይሬክተሮች ጋር አብረው ሆኖ በአሰልጣኝ ምልመላና ሲቪ ማጣራት የስራ ቅጥር ሂደት እያንዳንዱ ምልመላ ደግሞ በመምራት ትልቅ ኃላፊነት የወሰደ። ስለዚህ ስራውን የሚያውቀው እሱ ከየት ነው? 2023/24 ላይ አንስቶ ነው የሚያውቀው የአሎንሶን አስተማማኝ የስልጠና ዘመን የሚያውቀው። ስለዚህ ዛሬ ላይ ቼልሲ አሎንሶን ሲቀጥር ከተወሰዱ ትላልቅ ሪስኮች መካከል ምንድን ነው ከተመለከታችሁ? ሄድ ኮች አይደለም። ብሉኮን እስካሁን ድረስ ከቀጠራቸው አሰልጣኞች ሁሉም ሄድ ኮች ናቸው። ሄድ ኮች ነው። ሄድ ኮች ደግሞ ይሄ ሱመት የሚሰጠው ምንድን ነው? በክለብ ውስጥ ያሉ ስፖርቲንግ ዳይሬክተሮች አፐር ፓወር ለመያዝ የሚያሸጋሽጉት ወይም የሚያደላድሉት የስራ ቅጥር ነው። ምክንያቱም የቀረበለትን በማሰልጠን ስልጠናው ላይ ነው ትኩረቱ። ዝውውር ላይ ገብቶ ኤገሌ ይምጣልኝ፣ ኤገሌ ይልቀቅልኝ፣ ኤገሌ መምጣት ነበረበት ምናም የሚል ውሳኔ ላይ አይገባም። ፓወሩ ዝቅተኛ ነው ሄድ ኮች ሲባል። ለዛ አይደል እንደ ማሬስካ ዋና ማናጀር መሆን ስለፈለጉ አይደል እንደ ሌቪ ኮልዌል ተጎድቶብኛል ተከላካይ አስፈርሙልኝ የሚል አይደል የመጀመሪያ ቅሬታ ቼልሲ ቤት ጉዳዮችን ሁሉ ውስብስብ አድርገው አቻምፖን አጫውቱ ተብሎ አይደል እንደ ማሬስካ የበለጠ ቅሬታ ውስጥ የገባው። የእሱን እድገት ማየት እንፈልጋለን። በሌቪ ኮልዌል ደረጃ ተመጣጣኝ ኳሊቲ የለውም፣ የተጫዋቹን እድገት እንጠብቅ፣ የተሻለ ሴንተር ባክ ይምጣ ሲል ኖ ብለውት ሃቶን ያለ ኢንዞ ማሬስካ ፍላጎት አመጡ። ስለዚህ ይሄ የሄድ ኮች አሁን የሹመቱ ልዩነትን በኢንዞ ማሬስካ መመልከት ትችላላችሁ። አሁን ግን በብሉኮን ታሪክ ለመጀመሪያ ጊዜ ማናጀር አድርጎ አሎንሶን ሾሙ። ሪስኩን ተመልከቱ። አሁን አፐር ፓወር እኩል አላቸው። አይ ኤገሌ ይምጣልኝ ይመጣል። ኤገሌ ልናመጣ አስበናል ይታያል። አይ ይሄ ተጫዋች ከኔ አጫዋት ጋር አይሆንም፣ ባይሆን ይሄ ተጫዋች በጋራ ስምምነት ነው። የቼልሲ ኃላፊዎች ስለወሰኑ ጋርናቾን አምጥተዋል፣ ስለወሰኑ ሌሎች ተጫዋቾችን አስፈርመዋል። ግን በአሰልጣኝ ፍላጎት ላይ አሁን የተመሰረተ ግንባታ ማለት ነው። ይሄ ምንድን ነው? ቡድንን በቀጣይ ስቴፕ ታሳቢ ሲደረግ አንድ ቡድን ከሚወስናቸው ቁርጠኛ ውሳኔዎች መካከል ለአሰልጣኙ የሚሰጠው ፓወር ማናጀር ማለት። አንድ ቡድን ደግሞ በማናጀር ሲሰለጥን ሁሌም ለሚመጣው ሪስክም ከላይ ካሉ ኃላፊዎች እኩል ተጠያቂ ነው የሚሆነው። እኩል ተጠያቂነት ኃላፊነት ነው። ራሱን ማግለል አይችልም። አይ እኔ እኮ ኤገሌን ፈልጌ ያመጡልኝ ኤገሌን ነው አይልም። ለምን? የጋራ ስምምነት ስለሆነ። አሁን ቼልሲ ቤት ያለው የተመሰቃቀለ ጉዳይ እንደሚረጋጋ የምትመለከቱት ቼልሲ በቀጣይ ሳመር ከ3 እስከ 5 ተጫዋች ያስፈርማል አለ ናዚር ኬንሲላ ይባላል። የታወቀ የቢቢሲ ሪፖርተር፣ የለንደን ኮረስፖንደር፣ ለቼልሲ በጣም ቅርብ የሆነ ባለሙያ ሪፖርተር። እንዲሁም ማቲሎውም ዴቪድ ኦርኒስተንም ይሄን ጉዳይ አረጋግጠዋል። ስለዚህ እነዚህ ሁሉ ዝውውሮች የሚደረጉት በምንድን ነው? ከአሎንሶ ጋር በጋራ መግባባት ነው። ቼልሲ በፍላጎቱ ብሉኮን የነገ ቢዝነሱን ታሳቢ ተደርጎ አያመጣም። ቼልሲ አሁን ተጫዋች ለመሸጥ ቢያስብ ከአሎንሶ ጋር በጋራ ቅንጅት ነው የሚሸጠው እንጂ አንድ ተጫዋች አንስቶ መልቀቅ አይችልም ስላችሁ አሎንሶ ካልተስማማበት ተጫዋች አይሸኝም። አሎንሶ ካልተስማማበት ተጫዋች አይቆይም። ስለዚህ አሁን ቼልሲ ቡድን የመገንባት ስትራቴጂውን በብሉኮን ዘመን ለመጀመሪያ ጊዜ ሀ ብሎ ጀመረ። በተመጣጣኝ እንደ ሌሎች ክለቦች በአንድ አይነት ሀሳብ ተመልከቱ። የመጣው አሰልጣኝ አስተማማኝነቱን፣ ሲቪውን ምን ያክል ጂኒስ እንደሆንን ቀደም ብለን አነሳን። አሁን ይሄ አሰልጣኝ በጋራ ስምምነት በሀሳቦች ልዩነት እየተወያዩ በጋራ ስምምነት የሚገነቡት ቡድን ነው። ይሄ ደግሞ ቡድንን ወዴት ያመጣል? ወደ ትክክለኛ ሀዲድ ውስጥ ቼልሲ ገባ ማለት ተፎካካሪ ቡድን ሻምፒዮን የመሆን ያንን አቅሙን ያንን ጥንካሬውን ይመልሳል ማለት ነው። ስለዚህ የብሉኮን ትክክለኛ ውሳኔ ለመጀመሪያ ጊዜ የተወሰነበት የአሰልጣኝነት ቅጥር ነው። ከዚህ ጀርባ ደግሞ የነ ዴቪድ ፋሎ ተጽዕኖ በጣም ከፍተኛውን ድርሻ ይወስዳል። ገብታችሁ ቴሌግራፍ ላይ ተመልከቱ። ዴቪድ ፋሎ የአሎንሶን ሲቪ ክለቡ የበላይ ኃላፊዎች በሚመለከቱበት ወቅት በስክሪን ነበር ጉዳዮችን በጠቅላላ ሲተነትን የነበረው። በጣም የረቀቀ የሪሰርች ክፍል ዲፓርትመንት ረጅም ዓመት በሊቨርፑል ስኬት ውስጥ የነበረው ትልቁ ኢንጂነር ማይክል ኤድዋርድ ነው።
ከሱ ስር ያሉት ጁሊያን ዋርድ የተለያዩ ባለሙያዎች አሉ። ከነዛ መካከል አንዱ ዴቪድ ፋሎ ከ14 ዓመት የሊቨርፑል ቆይታ በኋላ 2025ን ለእረፍት ከሊቨርፑል ከለቀቀ በኋላ በፍጥነት ወደ ስራ ሲመለስ ቼልሲዎች አመጡት። ዛሬ ቼልሲ እንደ ቡድን የራሱ አይደንቲቲ እንዲይዝ በኤንዞ ፈርናንዴዝ፣ በማርክ ኩኩሬያ በውድድር አመቱ ሊያም ሮሲኒየር አሰልጣኝ ላይ እያለ እንደዚህ አይነት ትችቶች የተሰነዘሩት እንደነዚህ አይነት ቅጥሮች እንዲፈጸሙ ነው። አሁን የነዛ ተጫዋቾች ትችት በእርግጥ የትኛውም ተጫዋች ከክለብ በላይ ሊሆን አይችልም። ለምን በታዳጊ አሰልጣኝ አይሰለጥንም። ዝቅ ብሎ በአሰልጣኝ ስር ነው መሰልጠን ያለበት። መቼም ተጫዋች ከክለብ በላይ ሊሆን አይችልም። በተለይ ትንሽ የኤንዞ ፈርናንዴዝ አስተያየት መንገድም የሳተ ስለሆነ ግን ቼልሲን የሚመጥነው ስታንዳርድ ነው። አሁን ቼልሲ የሚገለጽበት የራሱ የሆነ አይደንቲቲ ያስፈልገዋል። የራሱ የሆነ የጨዋታ ስታይል ያስፈልገዋል። የራሱ የሆነ የቡድን ግንባታ፣ የራሱ የሆነ ፕሮሰስ ያስፈልገዋል እና በዚህ ሂደት ላይ ነው እንግዲህ ለ4 ዓመት አብሮ ለመቆየት በጣም በጣም ትክክለኛ የስራ ቅጥር ቼልሲዎች በመጨረሻም ፈጽመው በሙሉ ኃላፊነት በጁላይ 1 የዝውውር መስኮቱ በሚከፈትበት የመጀመሪያ ቀን አሎንሶ በይፋ ወደ ቼልሲ ቢሮ የሚገባ ይሆናል። ዛሬ እንግዲህ ኦፊሻል አፖይንትመንቱ ለደጋፊው ይፋ ይሆናል በክለቡ አማካኝነት። ክለቡ እንግዲህ ቆራጥ ውሳኔ ወስኖ ባለመደቡ የአሰራር ደንብ ለመስራትና የሌሎች ክለቦችን ተሞክሮና መጎልበትን ካስተዋለ በኋላ የኤንዞ ማሬስካን ስህተት፣ የሊያም ሮሲኒየርን ስህተት የተረዱት ኃላፊዎች አሁን ከስህተታቸውም ታርመዋል፣ እርምታቸውንም የሚመስል የስራ ቅጥር ፈጽመዋል። ይሄ የቼልሲን ህልውና የሚያተርፍ ይመስለኛል። ትክክለኛ ተገቢና አሁን ቼልሲን የሚመጥን ትክክለኛ አሰልጣኝ በዘመናዊ እግር ኳስ ውስጥ የበለጠ የደረጀ በሁለት ትላልቅ ሊጎች ውስጥ ኤክስፒሪየንሱን ከፍ ያደረገ ትላልቅ ጫናዎችን የመቋቋም አቅሙን በነጩ ቤት በማድሪድ ቤት ደረጃ አይቶ ያለፈ አሰልጣኝ ለስኬት ለዋንጫ በሊግ ደግሞ በባየር ሙኒክ በሚገኝበት ሊግ ውስጥ ሌቨርኩዘንን ይዞ እንደውም ምን ይባላል ብታስታውሱ ከሆነ በቡንደስሊጋ ዋንጫ ስለማይበላ ኔቨር ኩዘን ነበር የሚባለው። ኔቨር ኩዘን ይባላል ባየር ሌቨርኩዘንን ዋንጫ ስለማይበላ ወይም ዋንጫ ለመብላት ሁላ ይቃረብና በሆነ አጋጣሚ ከዋንጫ ውጭ ይሆናል። ያንን ታሪካቸውን ያጠፋው ታሪካዊ ድል አምጥቶ ቼልሲ ሊጉን ካሸነፈ ከ10 ዓመት በላይ ሆኖታል። ቼልሲ እዚህ ሊግ ላይ የነበረው ሀያልነት እኮ ከ10 ዓመት በፊት በነበሩ ዓመታት ቢያንስ 2 ዓመት ወይ 1 ዓመት ከዋንጫ ቢርቅ ነው። አንገት ለአንገት ከማንቸስተር ጋር ተናንቆ ስንት ጊዜ ከማንቸስተር ዋንጫዎችን ነጥቋል። ይሄ ክለብ ይሄ አይደንቲቲ ሊመለስ አይገባውም እንዴ ነው? በተገቢው አሰራር ደንብ ቼልሲ ትርፋማ ከሆኑ የባለቤቶች ኪስን የማሳበጥ ፕሮጀክት መጀመሪያ ቡድን ከተገነባ በኋላ እኮ ኪስ ማበጡ አይቀርም። አሁን እኮ ችግሩ እግር ኳስ ውስጥ አሜሪካዊ ባለሀብቶች ሲገቡ እንደ ቢዝነስ ሞዴል እግር ኳሱ የሚጠቀሙት። መቼም መተው ኢንቨስት ብቻ አድርገው ቡድን ይጎልብት አይሉ። ይሄ እግር ኳስ ዘርፍ አሁን ትልቅ የቢዝነስ ማዕከል ሆኗል። ግን የቼልሲ ኃላፊዎች ስለ ትርፉ ነው ቀድሞ ማሰብ የጀመሩት። አሁን ስለ ቡድን ማሰብ የጀመሩ ይመስለኛል። በተለይ ይሄ የባህዳድ ኤግባሊ ትንሽ ተሰሚነት ከፍ ማለት አንዳንድ የተዘበራረቁ አሰራሮችን እናስተውል ነበር። ውድድር ዓመት ውስጥ ትንሽ እንደ አንድ ባለቤት እንደ ስልጣኑ መቆየት አለበት ተገድቦ፣ በቃ በባለቤትነት ፕሮቶኮሉን መጠበቅ አለበት። ቶድ ቦይሊ ታስታውሳላችሁ፣ በፖቼቲኖ ጊዜ ልጁን ይዞ መልበሻ ክፍል ድረስ ይገባ ነበር። አሰልጣኞች አይፈልጉም። የባለቤቶች ጣልቃ ገብነትን አይመርጡም። አሁን ቼልሲ ቤት አንዳንድ የተዝረከረከ አሰራሮች ነበሩ። አሁን ግን እንደነዚህ አይነት ጉዳዮችን ለማስዳትና እስቲ መጀመሪያ ቼልሲ እንደ ቡድን ይገንባ የሚለው ሀሳብ አሁን ውሃ ያነሳ ይመስለኛል በኃላፊዎቹ ዘንድና ትክክለኛ ውሳኔ በስተመጨረሻም ወደ ለንደን ቼልሲዎች እንደሚሉት የለንደኑ ፕራይድ ነው አይደል የሚባለው ቼልሲ እንግዲህ አሁን ቼልሲን የሚመጥን አስደናቂ ስታንዳርድና ኳሊቲ ያለውን ምርጡን ታክቲሽያን አሰልጣኝ ወደ ክለባቸው በማናጀርነት በኮችነት ሳይሆን በማናጀርነት በማምጣት
ዛሬ በይፋ የአሰልጣኝነት ቅጥሩን የሚፈጽሙ ይሆናል። የቼልሲ ደጋፊዎች በትናንቱ ውጤት ብታዝኑ በአሎንሶ ቅጥር ግን ልትደሰቱ ይገባል። ትልቅ አሰልጣኝ ነው ያመጡት። ዘመናዊ እግር ኳስ የደረሰበትን ስታንዳርድ የሚረዳ አሰልጣኝና በስተመጨረሻም ቼልሲዎች እንግዲህ የትናንቱን ሽንፈት የሚያስረሳ ትልቅ የወደፊቱን ቼልሲ ከወዲሁ ተናፋቂ የሚያደርገውን ሹመት በትናንትናው ዕለት በሁሉም ቅድመ ሁኔታዎች አጠናቀው የ4 ዓመት ኮንትራት ሰጥተው ማናጀር አድርገው መሾማቸውን ከስምምነት ላይ መድረሳቸው ሁሉም ነገር ተረጋግጧል። ዛሬ እንግዲህ በይፋ ለደጋፊው ቼልሲ በራሱ ሶሻል ሚዲያ ወይም በተለያዩ እንትኖች የሚገልጽ ይሆናል። ይሄ ለቼልሲ ትልቅ የለውጥ ጉዞ ነው ተብሎ ይጠበቃል። እንግዲህ አሎንሶም መልካም ውጤት መልካም ቆይታ ከቼልሲ ጋር እንዲገጥመው እኛም የአሎንሶ አድናቂ ስለሆንን በቻናላችን ስም ለአሎንሶም ለቼልሲ ደጋፊዎች ምኞታችን እየገለጽን ከተመቻችሁ ፕሮግራማችንን ላይክ አድርጉ። ላይክ ስታደርጉ ተደራሽነቱን ተደማጭነቱን በጣም ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ዕለተሰኞን በመሐመድ ሳላ አስደናቂ ስቴትመንት፣ በማንቸስተር ሲቲ ድል በኤፍኤ ካፕ፣ በቼልሲ የአሎንሶ የስራ ቅጥር በእንዲህ መልኩ በሶስት ፕሮግራም ቆይታ አደረግን። በማክሰኞ ንጋት ፕሮግራማችን እንግዲህ በሰኞ ንጋት ፕሮግራማችን እንግዲህ የአርሴናልን ከበርንል የሚያደርጉትን ጨዋታ እንዲሁም ዛሬ እሁድ የሚደረጉ ተጠባቂ ጨዋታዎችን ውጤት ይዘን በተለያዩ ፕሮግራሞች ወደ እናንተ ምንመጣ ነው የሚሆነው። ሶስቱንም ፕሮግራም እያደመጣችሁ ተደራሽነታችንን እንድታሰፉ ላይካችሁን፣ ሰብስክራይብ ማድረጋችሁን፣ በሱፐር ቻት መደገፋችሁን ቀጥሉ። መልካም የረፍት ቀን እንዲሆን ተመኘን። ሰላም ቆዩ።